ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። በህንድ ሊዮኔል መሲ በአግባቡ ሳናየው ተለየን ያሉ አድናቂዎቹ ወንበሮችና ጠርሙሶችን ወደ ሜዳ ወረወሩ። አርጀንቲናዊው ኮከብ ሊዮኔል ሜሲ ለማየት በህንድ ኮልካታ በሚገኘው ሳልት ሌክ ስታዲየም ቅዳሜ ዕለት የተሰባሰቡ የእግር ኳስ አፍቃሪዎቹ በበርካታ ባለስልጣኖችና ታዋቂ ሰዎች ታጅቦ ለደቂቃዎች ከታየ በኋላ በመግባቱ በቁጣ ወንበሮችና ጠርሙሶችን ወደ ሜዳ ወረወሩ። ሜሲ አድናቂዎቹና ደጋፊዎቹ እርሱን ለደቂቃዎች ለማየት $133 ያህል ከፍለዋል። ደጋፊዎቹ የተቆጡት ሜሲ ወደ ሜዳ ሲመጣ በበርካታ ባለስልጣናትና ታዋቂ ሰዎች ታጅቦ በመሆኑ እርሱን በበቂ የማየት ዕድል አላገኘንም በሚል ነው። የአርጀንቲናና የኢንተር ማያሚ አጥቂው ሜሲ ለ20 ደቂቃዎች በሜዳው ላይ ከቆየ በኋላ ዙሪያውን በከበቡት ጠባቂዎቹ ወደ ውስጥ እንዲገባ መደረጉ ደጋፊዎቹን አስቆጥቷል። የዌስት ቤንጋል አስተዳዳሪ ማማታ ባነርጂ በተከሰተው ድርጊት በጣም እንደተረበሹና እንደተደናገጡም ተናግረዋል። ባነርጂ በስታዲየሙ ውስጥ ለተፈጠረው ሜሲንና የስፖርት አፍቃሪዎችን ይቅርታ ጠይቀዋል። የምርመራ ኮሚቴው ስለተፈጠረው ዝርዝር ምርመራ ያካሂዳል፣ ኃላፊነቱን ይወጣል እና እንደዚህ አይነት ክስተቶችን ወደፊት እንዳይፈጠሩ የሚያስችሉ እርምጃዎችን ይወስዳል ሲሉም ኃላፊው በኤክስ ገጻቸው ላይ ለጥፈዋል። የሜሲ ቃል አቀባይ ሜሲ ቀደም ሲል የተስማሙበትን የጊዜ ገደብ ማሟላቱንም ተናግረዋል። የዝግጅቱን አደረጃጀት በተመለከተ ባነርጂ በማህበራዊ ሚዲያ ላይ ያወጡትን ይቅርታ የሚገልጽ ጽሑፍ ለቢቢሲ ጠቅሷል። አንድ የፖሊስ ባለስልጣን ለጋዜጠኞች ሲናገሩ ይህንን ዝግጅት በበላይነት ያዘጋጁ አካላት ምንም አይነት ተጨማሪ ዝርዝር መረጃ ሳይሰጡ በቁጥጥር ስር ውለዋል ብለዋል። ባለስልጣናቱ አዘጋጆቹ ትኬቶችን ለገዙ ሰዎች ገንዘባቸውን ለመመለስ የሚቻልበትን መንገድ ይመለከታሉ ሲሉም ተናግረዋል። የመላው ህንድ እግር ኳስ ፌዴሬሽን በግል በተዘጋጀው በዚህ ዝግጅት ውስጥ አለመሳተፉን ይፋ አድርጓል። ሜሲ በህንድ የተገኘው በኮልካታ፣ ሃይደራባድ፣ ሙምባይ እና ዴልሂ ውስጥ ለሚካሄዱ የምንጊዜም ታላቅ ጉዞ የማስታወቂያ ዝግጅቶች ላይ ለመሳተፍ ነው። ጉብኝቱ የጀመረው በኮልካታ ውስጥ በ27 ቀናት ውስጥ 45 ሰዎች የተገጣጠመውንና 21 ሜትር ርዝመት ያለው ሐውልት በመመረቅ ነው። ሜሲ በደህንነት ስጋት ምክንያት የምረቃ ሥነ ሥርዓቱ በቪዲዮ ታድሟል። በሺዎች የሚቆጠሩ ደጋፊዎች የእግር ኳስ ተጫዋቾችን በአካል የማየት ዕድል ለማግኘት ወደ ከተማዋ ስታዲየም ተጉዘዋል። እነዚህ ደጋፊዎች ማሊያውን ለብሰው እየዘመሩና እየጨፈሩ ሜሲን እወደዋለሁ የሚል ጭንቅላት ላይ የሚታሰር ጨርቅ አድርገው ነበር። ሜሲ መጀመሪያ ላይ ለደጋፊዎቹ እጁን እያወዛወዘ ወደ ስታዲየሙ መጣ። ነገር ግን ይህ የሜሲ የስታዲየም ቆይታ በድንገት ከተጠናቀቀ በኋላ አንዳንድ የተበሳጩ ደጋፊዎች ወደ ሜዳው ዘለው በመግባት ባነሮችን፣ ድንኳኖችን ቀዳደዋል። ሌሎች ደግሞ የፕላስቲክ ወንበሮችንና የውሃ ጠርሙሶችን ወደ ሜዳው ወርውረዋል። የ2022ቱ የዓለም ዋንጫ አሸናፊ ከእግር ኳስ ታላላቅ ተጫዋቾች አንዱ እንደሆነ የሚታሰበው ሜሲ በስታዲየሙ አጭር ጨዋታ እንደሚጫወትና ኳስ እንደሚያንጠባጥብ ተጠብቆ ነበር ሲልም ኤኤፍፒ የዜና ወኪል ዘግቧል። ሜሲ የከበቡት ፖለቲከኞቹና ተዋናዮቹ ብቻ ነበሩ። ታዲያ ለምን ጠሩን? የ12,000 ሩቢ ትኬት ገዝተናል፣ ነገር ግን ፊቱን እንኳን ማየት አልቻልንም ሲል በስታዲየሙ ውስጥ የነበረ አንድ ደጋፊ ለህንድ የዜና ወኪል ተናግሯል። አንድ የተናደደ ደጋፊ ደግሞ ለፕሬስ ትረስት ኦፍ ኢንዲያ የዜና ወኪል እንደተናገረው ሊዮኔል ሜሲን ለማየት ሰዎችን የ1 ወር ደመወዛቸውን ያህል ከፍለዋል። ለትኬቱ 5,000 ሩቢ ከፍዬ ከልጄ ጋር የመጣሁት ሜሲን ለመመልከት እንጂ ፖለቲከኞችን ለማየት አይደለም ብሏል። የፖሊስና የጦር ኃይሎች አባላት ከእርሱ ጋር ፎቶ ይነሱ ነበር፣ እናም አስተዳደሩ ተጠያቂ ነው። ሜሲ በዚህ የአጭር ጊዜ ጉብኝቱ የኢንተር ማያሚ የቡድን አጋሩና
የኡሩጓይ ኮከብ ሉዊስ ሱዋሬዝ እና የአርጀንቲናው ሮድሪጎ ዴ ፖል አጅበውታል። የሮይተርስ የዜና ወኪል እንደዘገበው የቦሊውድ ተዋናይ ሻህሩክ ካንም ቀደም ብሎ ሜሲን አግኝቶታል። ኮልካታ የህንድ ግዛት የምዕራብ ቤንጋል ዋና ከተማ ስትሆን የክሪኬት አፍቃሪ በሆነች ሀገር ውስጥ በርካታ የእግር ኳስ ደጋፊዎች ይገኙባታል። በከተማ ውስጥ የአካባቢው እግር ኳስ ቡድኖች ሲጫወቱ በመቶ ሺዎች የሚቆጠሩ ደጋፊዎች በስታዲየሞች ውስጥ ተሰብስበው ማየት የተለመደ ነው። ቅዳሜ ማለዳ በሺዎች የሚቆጠሩ ሰዎች ሜሲ ባረፈበት ሆቴሉ አካባቢ እርሱን ለማየት በመፈለግ በመንገድ ላይ ተሰልፈው ነበር። የ24 ዓመቱ የኮርፖሬት ጥበቃ ሂቴሽ ከደቡብ ህንድ ከተማ ቤንጋሉሩ ወደ 1900 ኪሎ ሜትር ርቀት በአውሮፕላን የመጣው ሜሲን ለማየት ነው። ለእኔ የግል ጉዳይ ነው። በጣም አጭር ነኝ እና ከጓደኞቼ ጋር እግር ኳስ መጫወት እወዳለሁ ሲል ሂቴሽ ከሐውልቱ ፊት ለፊት ቆሞ ለቢቢሲ ተናግሯል። ሜሲ በጣም ቅርቤ የሆነ ተጫዋች ነው። ማንም ሰው የእርሱን ተሰጥኦ ሊፎካከር አይችልም። በችሎታ ማንኛውንም ነገር ማድረግ እንደሚቻል ተስፋ የሰጠኝ እርሱ ነው ብሏል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።